tell you what, Israel's fighting Hezbollah too long and too many people are being killed. And you don't have to knock down an apartment house every time you're looking for somebody. Because there are a lot of people in those apartment houses. አንድ ሰው ለመግደል ተብሎ ከተማ ሙሉ ህዝብን መደብደብ፣ አንድን ሰው ለመያዝ ተብሎም ሙሉ አፓርትመንት ማፍረስ ምን የሚሉት ነገር ነው? ለረጅም ዘመናት በፈጀውና እስራኤል በሂዝቦላህ ላይ በምታደርገው ጥቃት በርካታ ሰዎች እየተገደሉ ናቸው። አንድን ሰው በፈለገች ቁጥር የጋራ መኖሪያ ህንጻዎችን መደብደብ የምወደው ነገር አይደለም። በእነዚህ አፓርትመንቶች ውስጥ እኮ ብዙ ሰዎች አሉ። በዚያ የሚኖረው ሂዝቦላህ አይደለም። ይህ ነገራቸው ሁሉ እንዳልተመቸኝ ነግሬያቸዋለሁ። ይህንን ያሉት የአሜሪካው ፕሬዝዳንት ናቸው ቢባል ለማመን የሚቸገር ሰው ቢኖር ልክ ነው። እስራኤል ሲቪል አረቦችን እየገደለች ነው በሚል የተቃውሞ ድምፅ የሚያሰማ የአሜሪካ ፕሬዝዳንት ሰምቶ ለማያውቅ ማንም ተመልካች ይህ ነገር በርግጥም እንግዳ ነው። የሆነው ግን እንዲያ ነበር። ሰሞኑን የአሜሪካ ፕሬዝዳንትና ምክትላቸው ዋይት ሃውስም ሆነ ስቴት ዲፓርትመንት በኢራን ላይ ሳይሆን በእስራኤል ላይ ተነስተዋል። አንዱን ለማንጠልጠል ሌላውን መጣል የሚል የንግድ ህግ ያላቸው የሚመስሉት ፕሬዝዳንት ትራምፕ ከኢራን ጋር አዲሱን ለመፈራረም ብለው ከእስራኤል ጋር አለመግባባት ውስጥ ገብተዋል። ከሳምንታት በፊት ኔታንያሁን በስልክ ከፍ ዝቅ አድርገው የተሳደቡት የዋይት ሃውሱ አለቃ አሁን ደግሞ እስራኤል ያልተቋረጠ ጦርነት ውስጥ መክረምን ወዳለ ይህንን እኛ አንፈቅድም ብለው የኔታንያሁ መንግስት ሰላማዊ ዜጎችን እየገደለ ነው በማለት ላይ ናቸው። የጠቅላይ ሚኒስትር ኔታንያሁ መንግስት ባለስልጣናት በበኩላቸው አሜሪካ ከኢራን ጋር የተፈራረመችውን ውል በማውገዝ ላይ ናቸው። በዚህ ጊዜ ምክትል ፕሬዝዳንቱ ቫንስ ተነሱ። እናንተ የኔታንያሁ ካቢኔ አባላት ሆይ ፕሬዝዳንታችንን ተዋቸው፣ በአሜሪካ ፕሬዝዳንት ላይ ጣት መቀሰር አቁሙ። ለእናንተ ዓለም ላይ ብቸኛ ወዳጅ ፕሬዝዳንት ትራምፕ ብቻ ናቸው። እሱን ዘንግታችሁ ወደ ፕሬዝዳንታችን መመልከት ዳፋ አለው። ይህንን ተከትሎ የአሜሪካ መገናኛ ብዙሃን የዘገባ ርዕሳቸው ጋብቻው ተቀደደ፣ ባይ ባይ ኔታንያሁ፣ ጦርነት ያዋደዳቸው ሰላም ያለያያቸው ሁለት መሪዎች ወዘተ የሚል ሆኗል። ጥያቄው እስራኤልና አሜሪካ፣ ትራምፕና ኔታንያሁ ለምን እዚህ ተዳረሱ የሚለው ብቻ አይደለም። የሁለቱ ሀገራት ግንኙነት፣ የሁለቱ መሪዎች ዕጣ ፈንታ ምን ይሆናል? በእርግጥ የዶናልድ ትራምፕ ለሊባኖሶች መቆርቆር የምር ነውን? ለዚህ ሁሉ አለመግባባት መንስኤውስ ምንድን ነው? የሚሉትም ጥያቄዎች መብራራት አለባቸው። ለመሆኑ ግን በዝርዝሩ ውስጥ ሰይጣኑ አለ የተባለለት የእስራኤልና የአሜሪካ የስምምነት ሰነድ ምን ይላል? የሚያውቁ ሰዎች የጻፉትን፣ ያነበቡ ሰዎች የተናገሩትን በዋቢነት ተጠቅመን ለደቂቃዎች አብረን እንቆያለን። መልካም ጊዜ። ይህ ፕሬዝዳንት ትራምፕን ያስቆጣ የእስራኤል ድብደባ በሊባኖስ ነው። እንዳም ሆኖ የቤሩት ድብደባ ፕሬዝዳንቱ ሰበብ ሆነላቸው እንጂ ከኢራን ጦርነት ለመላቀቅ ሲወስኑ ከእስራኤል ጋር እንደማይግባቡ ይጠበቅ ነበር የሚሉ ተንታኞች ዶናልድ ትራምፕን የቴል አቪቭ የምንጊዜ ምርጥ ወዳጅ የኔታንያሁ ቁልፍ ጓደኛ ያስባላቸው ኢራን ላይ በተባበረ ክንድ የከፈቱት ዘመቻ ነበር። ዘመቻውን በአሸናፊነት ለማጠናቀቅ ሲያቀትና ሆርሙዝም ሲዘጋ ግን ፕሬዝዳንት ትራምፕ እስራኤልን አስከፍተው ከቴህራን ጋር መፈራረም ነበረባቸው፣ በዚህም አለመግባባት ሆነ እያሉ ምክንያትና ውጤቱን ያስቀምጡታል። የሲቢኤስ ባልደረባው ፍራንክ አንድሪውስ ከአንድ ሳምንት በፊት እሁድ ዕለት ምሽት የነበረውን ሁኔታ መነሻ አድርጎ ሲጽፍ እንዲህ ይላል። ፕሬዝዳንት ትራምፕ በዋይት ሃውስ 80ኛ ዓመት የልደት በዓላቸውን ለማክበር በጉጉት እየተጠባበቁ ነበር። ለልደታቸውም ቦክስ ፍልሚያ ተዘጋጅቶላቸው ነበር። ይህንን የ80ኛ ዓመት ግን የበለጠ ማድመቅ የፈለጉት ከኢራን ጋር ዘላቂ የተኩስ ማቆም ስምምነት ፈርመውና ሆርሙዝን አስከፍተው እንዲሆን ነበር። ሆኖም ሁኔታዎች እንዳቀዱት ሳይሄዱላቸው ቀሩ። ስምምነቱ ሊፈረም ጥቂት ሰዓታት ሲቀሩት የእስራኤል ተዋጊ ጀቶች የሊባኖስን ዋና ከተማ ቤሩትን ደበደቡ። ቢያንስ የ3 ሰዎችንም ሕይወት ቀጥፈው ተመለሱ። በዚህ ጊዜ ብስጭታቸውን ይዘው በትሩዝ ሶሻል ሚዲያ ገጻቸው ላይ ትራምፕ ተገኙ። የዛሬ ጠዋቱ የቤሩት ጥቃት በተለይም ከኢራን ጋር የሰላም ስምምነት ለመፈራረም በጣም በተቃረብንበት በዚህ ልዩ ቀን ላይ መፈጸም አልነበረበትም በማለትም ተቆጡ። የፎክስ ኒውሱ ዘጋቢ ትሬ ደግሞ ነገሩ በማህበራዊ ሚዲያ ላይ ከመጻፉ በፊትም ትራምፕ ለኔታንያሁ ደውለው ከፍ ዝቅ አድርገው ሰድበዋቸዋል ይላል። ምን እያደረግህ እንደሆነ አታውቅም፣ ምንም የማስተዋልና የማገናዘብ ብቃት የለህም የሚሉት ገለጻዎች ደግሞ ከትራምፕ አንደበት ለኔታንያሁ ጆሮ የደረሱ ናቸው። ይህም በአንድ ወር ውስጥ ኔታንያሁ የተሰደቡበት ሁለተኛው የስልክ ጥሪ ሆነ። ከሳምንታት በፊት አንተ እብድ፣ እኔ ባልኖር ኖሮ አሁን ቤትህ እስር ቤት ነበር፣ እኔ ነኝ እያዳንኩ
ያለሁት። ሁሉም ሰው ይጠላሃል፣ በዚህም ምክንያት ሁሉም ሰው እስራኤልን እየጠላት ነው በማለት ዘልፏቸው ነበር። ይህንን ብለህ ነበር ወይ የተባሉት ትራምፕም አዎ እንደዛ ተናግሬዋለሁ ብለዋል። የሁለቱ መሪዎች የፍቅራቸውም የጸባቸውም ምክንያት ኢራን ነች የሚለው አከራካሪ አይደለም። ኢራንን በጋራ ወረሯት። ኢራን ራሷን ተከላክላ ወደ ድርድር ገባች። ወደ ድርድር ሲገባም ከአሜሪካ ጋር ብቻ ሆነ። ከአሜሪካ ጋር ስትደራደርም እስራኤል የጡት ልጆችን እነ ሂዝቦላህን መደብደብ ታቁም፣ አሜሪካም ይህንን ታስፈጽም ብላ ተከራከረች። እስራኤል በአንጻሩ ሊባኖስን መደብደቧን ገፋችበት። ትራምፕ ደግሞ ይህንን የእስራኤልን ድርጊት የሰላም ስምምነት ሂደቱን ማደናቀፍ ብለው ተመለከቱት። ለዚያም ነው ከኢራን ጋር እየተደራደርን እንደሆነ እያወቀ ኔታንያሁ ሊባኖስን ደበደበ ማለታቸው። ፕሬዚዳንቱ የኔታንያሁ ድርጊት እንዳስመረራቸው መደበቅ የተሳናቸውም ሆነዋል። ከኢራን ጋር የሰላም ስምምነት ልንፈራረም 2 ሰዓት እስኪቀረን ድረስ እስራኤሎች ሊባኖስን ይደበድቡ ነበር ብለዋል። 2 hours before we're signing the agreement that there was an attack. ልንፈራረም 2 ሰዓት እስኪቀረን ድረስ በሊባኖስ ድብደባ ነበር። በሊባኖስ ስላችሁ በደቡባዊ የአገሪቱ ክፍል አይደለም፣ በቤሩት ነው። ይህንን እኔ አልወደውም። ከተማ መሃል አፓርትመንትን መደብደብ ምን የሚሉት ነገር ነው? ይህ ሊመቸኝ አይችልም። ፕሬዚዳንት ትራምፕ ወደ ስልጣን ተመልሰው ኢራን ላይ ውጊያ በከፈቱበት ጊዜ ሁሉ አምናም ሆነ ዘንድሮ ከእስራኤሉ ጠቅላይ ሚኒስትር ጋር በአንድ መስመር የሚጓዙ ይመስሉ ነበር። ነገር ግን ባሳለፍነው መጋቢት የመጀመሪያው መቃቃር ጀመረ የሚለውን ባይ ባይ ቢቢ በሚል ርዕስ ያስነበበው ኒውስዊክ በመጋቢት አጋማሽ ላይ እስራኤል የዓለም ትልቁ የተፈጥሮ ጋዝ ክምችት አካል በሆነው የኢራኑ የደቡብ ፓርስ ጣቢያ ላይ የፈጸመችው ጥቃት የነዳጅ አቅርቦት ዋጋን በከፍተኛ ሁኔታ በዓለም ደረጃ እንዲንር በማድረጉ የሁለቱ መሪዎች ግንኙነት እየተበላሸ መሆኑ ተጠቆመ ይላል። ስለ ጥቃቱ ከኔታንያሁ ጋር ተነጋግረው እንደሆነ የተጠየቁት ትራምፕ አዎ ተነጋግረናል፣ ያንን እንዲያደርግ ነግሬው ነበር፣ ከእንግዲህ አይደግመውም ብለው አለፉት። ከሚያዝያ ወር የመጀመሪያ ሳምንታት አንስቶም የትራምፕ አስተዳደር በፓኪስታን አማካኝነት ከኢራን ጋር ወደ ድርድር መግባት ሲጀምርና የ2 ሳምንት ተኩስ ማቆም ሲያደርግ ኔታንያሁ ተከፉ። ወዲያውኑም ስምምነቱ ሊባኖስን አይጨምርም በማለት እስራኤል በሊባኖስ ደቡባዊ ክፍል ላይ በፈጸመችው ሰፊ ጥቃት በመቶዎች የሚቆጠሩ ሰዎችን ገደለች። የአሜሪካው አምባሳደርና ተደራዳሪ ስቲቭ ዊትኮፍ ኔታንያሁን ከዚህ ድርጊታቸው እንዲታቀቡ የመከሯቸውና ከሂዝቦላህ ጋር ለመደራደር እንዲዘጋጁ የነገሯቸውም ቢሆን የእስራኤል ባለስልጣናት ከሂዝቦላህ ጋር የሚደረግ የተኩስ አቁም የማይታሰብ ነው በማለታቸው ዋይት ሃውስ ተከፋ። በሰኔ ወር የመጀመሪያ ሳምንት በአሜሪካና በኢራን መካከል ያለው ስምምነት ሊጠናቀቅ በተቃረበበት ወቅት ደግሞ ኔታንያሁ በደቡብ ቤሩት በሚገኘው ሂዝቦላህ ላይ ጥቃት እንዲፈጸም ትዕዛዝ ሰጡ። በዚህም ምክንያት ኢራን ከድርድሩ መሃል እንደምትወጣ አስጠነቀቀች። እንደገና ለፕሬዚዳንት ትራምፕ ቢሮም የማይጥም ነገር ሆነ። ፕሬዚዳንት ትራምፕም ለፋይናንሻል ታይምስ ኔታንያሁ የአሜሪካ ኢራንን ስምምነት ከመቀበል ውጭ ምንም ምርጫ አይኖረውም፣ ሁሉንም ውሳኔዎች የምወስነው እኔ ነኝ፣ እሱ ውሳኔ አይሰጥም በማለት ተናገሩ። ሁሉም ነገር ተፋጥኖ አሜሪካና ኢራን የሰላም ስምምነት ወይም በእነሱ አገላለጽ የመግባቢያ ስምምነት ላይ ደረሱ። በዚህ ጊዜ የቴል አቪቭ ቁጣ እስከ አርያም የሚሰማ ሆነ። የእስራኤሉ ጠቅላይ ሚኒስትር ደጋፊዎችና አንዳንድ የእስራኤል ባለስልጣናትም ፕሬዚዳንት ትራምፕን ተሸናፊው እያሉ በቴሌቪዥን ሲናገሩ ታዩ። ይህ ድርጊት ያበሳጫቸው ምክትል ፕሬዚዳንቱ ጄዲ ቫንስ እናንተ አንድ ወዳጅ ነው ያላችሁ፣ ከእሱም ጋር መጣላት የሚጠቅማችሁ አይደለምና ስርዓት ያዙ የሚል ይዘት ባለው ንግግር ቁጣቸውን ገለጹ። አሜሪካና ኢራን የተፈራረሙትን የሰላም ውል ማውገዝ፣ ማጣጣልና ማጥቃትም በዋይት ሃውስ የተፈቀደ እንዳልሆነ የእስራኤል ሹማምንት ይወቁታሉ። What I will say, and this does bother me, is that you have seen people within Bibi's cabinet who have come out and attacked the deal and in some ways very personally attacked the President of the United States. እኔ የምናገረውና እኔን በጣም የሚያስጨንቀኝ ነገር አለ። በኔታንያሁ ካቢኔ ውስጥ ያሉ አንዳንድ ሰዎች በይፋ ወጥተው ስምምነቱን ሲያጠቁና በአንዳንድ መንገዶች ደግሞ በጣም በግል ደረጃ የዩናይትድ ስቴትስን ፕሬዚዳንት ሲያጠቁ አይቻሉ። እናም ለነሱ ያለኝ መልእክት 2 ነው። አንደኛ፣ በአሁኑ ሰዓት በመላው ዓለም ላይ ለእስራኤል ብቸኛ አጋር ዶናልድ ትራምፕ ብቻ ነው። እሱ ደግሞ የዓለማችን ልዕለ ኃያል አገር መሪ ነው። እኔ በእስራኤል መንግስት ካቢኔ ውስጥ በሆን ኖሮ በመላው ዓለም የቀረኝን አንድ ብቸኛ ጠንካራ አጋር አላጠቃም። በእስራኤል ውስጥ ላሉ የካቢኔ አባላት የምነግራቸው ሁለተኛው ጉዳይ ባለፉት 3 ወራት ውስጥ የእናንተን ሀገር ከጥቃት የጠበቁት የመከላከያ መሳሪያዎች 2/3 በአሜሪካውያን እጅ የተሰሩና በአሜሪካ ግብር ከፋዮች ገንዘብ የተገዙ ናቸው። የእስራኤል ችግር ዶናልድ ትራምፕ አይደለም። በእስራኤል ውስጥ ትልቁ ችግራቸው የዩናይትድ ስቴትስ ፕሬዚዳንት እንደሆነ የሚያስብ ማንኛውም ሰው ከእንቅልፉ ነቅቶ ያቺ ሀገር ያለችበትን ተጨባጭ እውነታ መገንዘብ ይኖርበታል። And anybody in Israel who thinks their biggest problem is the President of the United States needs to wake up
and smell the reality of the situation that country is in. የኢራንን ጦርነት ማቆምና በአንዳች ድርድር ፋይሉን መዝጋት ለዶናልድ ትራምፕ የአገር ውስጥ ፖለቲካ እጅጉን ጠቃሚ ነው። የኢራንን ጦርነት ማስቀጠልና ውጊያው የማይቆምበትን መስመር መዝርጋት ደግሞ ለኔታንያሁ የአገር ውስጥ ፖለቲካ መሰረታዊ ነው። ትራምፕ በድጋሚ ለመመረጥ የምርጫ ቅስቀሳቸውን ያደረጉት ማለቂያ የሌላቸውን ጦርነቶች ለማስቆም ቃል በመግባት ነበር። በኋላ ላይም ለአሜሪካውያን እንደተናገሩት ከእስራኤል ጋር በጋራ የሚደረግን የኢራን ጦርነት ቢበዛ ለ6 ሳምንታት ብቻ የሚቆይ ነው እና ግቡም እንደ ቬንዙዌላ አይነት ፈጣን ዘመቻ ነው ብለው ነበር። ይሁን እንጂ እንደ አይነቱ አጭር ዘመቻ ሊሆን እንደማይችል በሂደት ግልጽ ሆኗል። ይህ ሁሉ ባለበት ደግሞ ምርጫ ደረሰባቸው የሚለው ዘ ኢኮኖሚስት ነገሩን ዘርዘር አድርጎታል። በመጪው ህዳር ወር የሚካሄደው የአሜሪካ አጋማሽ ዘመን ምርጫ እየቀረበ በመምጣቱና አሜሪካውያን ለጦርነቱ እንዲሁም ለትራምፕ ያላቸው ድጋፍ እያሽቆለቆለ መሄዱ ትራምፕ አሜሪካን ከዚህ ለማውጣትና የዓለምን የነዳጅ ዋጋ ለማረጋጋት የሆርሙዝ ወሽመጥን በፍጥነት እንዲከፈት ይፈልጋሉ። በሌላ በኩል ኔታንያሁ ከኢራን መሪዎች ጋር የሚደረግን ማንኛውንም የፖለቲካ ስምምነት ደግፈው አያውቁም። ኢራን የኒውክሌር መሳሪያ እንዳታገኝ ማረጋገጥ የህይወቴ ትልቁ ስራ ነው ሲሉም የቆዩ ናቸው። ይህ ጦርነትም በፍጹም በድል እንደሚጠናቀቅ ቃል ገብተው ነበር ይላል። ኔታንያሁም በመጪው ጥቅምት ወር ምርጫ ይጠብቃቸዋል። ዓላማቸውን እንዳላሳኩ ከተቆጠረ ስልጣናቸውን ይዘው ለመቀጠል ከባድም ሊሆንባቸው ይችላል። በተጨማሪም ከእስራኤል ከፍተኛ ስልጣን ሲወርዱ የሚጠብቃቸው የቆየ ሙስና ክስ፣ የፍርድ ሂደትን ለመጋፈጥ ምናልባትም ለእስር መዳረግ ሊገደዱ ይችላሉ። አብዛኛው እስራኤላዊ ሀገራቸው ሂዝቦላህ ሙሉ በሙሉ እስኪጠፋ ድረስ ውጊያውን እንድትቀጥል ይፈልጋሉ የሚሉት የፖለቲካ ሳይንቲስቱ አንሸል ፌሰር በሰሜናዊ እስራኤል በኢራን የሚደገፈው ሂዝቦላህ የሮኬትና የድሮን ጥቃት ስጋት ምክንያት ከቀያቸው የተፈናቀሉ በሺ የሚቆጠሩ ሰዎች አሉ። ወዲህ ደግሞ አሜሪካ ሁሉም ነገር ይቁምና ተደራደሩ እያለች ነው። በእርግጥም ኔታንያሁ አጣብቂኝ ውስጥ ናቸው ይላሉ። አክለውም ኔታንያሁ በፖለቲካዊ ምክንያቶች ይህንን ጦርነት ሊያቆሙት አይችሉም። ምክንያቱም የገቡትን ታላላቅ ቃል ኪዳን አልፈጸሙም። እንዲሁም ከእስራኤል ሕዝብ ጋር ፊት ለፊት መጋፈጥ አይፈልጉም። ከጦርነቱ መጀመሪያ ጀምሮ ኔታንያሁና ትራምፕ የሚለያዩበት መስመርም ይህ በመሆኑ እንደሚጋጩ ግልጽ ነበር በማለት ያብራሩታል። ኔታንያሁ መቼም ቢሆን ከኢራን ጋር ፖለቲካዊ ድርድር እንዲደረግ ፈልገው አያውቁም የሚለው ነባር እውነት ደግሞ የዋይት ሃውስን እቅድ ሁሉ ያዛባ ሆኗል የሚለው ሌላ ጉዳይ ነው። ኔታንያሁም ይላሉ ይህ የትራምፕና የአሜሪካ ስምምነት እንጂ የእኔና የእስራኤል አይደለም። שוב, ההסכם הזה הוא נעשה על ידי ארצות הברית, על ידי נשיא ארצות הברית. ይህ ስምምነት በዩናይትድ ስቴትስ በፕሬዚዳንቷ የተደረገ ነው። ፕሬዚዳንቱ የሆርሙዝ መከፈትን ከኒውክሌር ፕሮግራም ጋር እንዲያያዝ አድርጎታል። እደግመዋለሁ፣ ይህ የእሱ ውሳኔ ነው። ይህንን ውሳኔ እየመራ ያለውም ራሱ ነው። እኛ የራሳችን ጥቅሞች እንዳሉን ተናግሬያለሁ። በመጀመሪያ ደረጃ የኒውክሌር ስጋትን በተመለከተ ለዘላለም እንዲህ አይነት ስጋት እንዳይኖር ለማድረግ ቁርጠኛ ነኝ። በሁለተኛ ደረጃ ደግሞ ሊባኖስን በተመለከተ እኛ እዚያ የደህንነት ቀጣና ወይም በፈር ዞን ፈጥረናል። በዚያ እስከሚበቃን ጊዜ እንቆያለን። ኢራን እኛ ከዚያ እንድንወጣ ፈልጋ ነበር። አልሆነም፣ አይሆንም። ለምን እንዳልሆነ ታውቃላችሁ? ከሌሎች ነገሮች በተጨማሪ እኔ በአቋሜ ላይ በጣም ጠንካራና ቆራጥ በመሆኔ ነው። አሜሪካውያን ወዳጆቻችንም ይህንን ቆራጥነትና ጥንካሬን የሚያከብሩት ይመስለኛል። እኛ እዚያ የምንቆየው የሰሜኑን ክፍል ነዋሪዎቻችንን ለመጠበቅ ስለምንፈልግ ነው። ሌሎች ነገሮችም አሉ። ואנחנו שומרים על אזור הביטחון כדי לשמור על תושבי הצפון. ይህ ይፋዊ የእስራኤሉ ጠቅላይ ሚኒስትር የተቃውሞ ድምፅ ነው። ከዚህ ቀደም ከባራክ ኦባማ ጋር ያጋጫቸው ነገር ይሄው የኢራን ስምምነት ነበር። ያን ስምምነት ቀደው ወዳጅ ያደረጓቸው ዶናልድ ትራምፕ ደግሞ ሌላ ስምምነት ተፈራርመዋልና ተቀያይመዋል። ዋሽንግተን ፖስት እንዳስነበበው የእስራኤሉ ጠቅላይ ሚኒስትር ከኢራን ጋር የሚደረግን የሰላም ውል እንደሚያደናቅፉ ገና ድርድሩ እየተካሄደ እያለ የአሜሪካ የደህንነት ሰዎች ለፕሬዚዳንቱ መረጃ ቀርበው ነበር። የደህንነት ኃይሎቹ ማስረጃም ኔታንያሁ የፖለቲካ ህልውናቸው የሚቀጥለው የኢራን ጦርነት እስከቀጠለ ድረስ ብቻ ነው የሚል ነበር። የእስራኤሉ ጠቅላይ ሚኒስትር የሚጠሉትና አሜሪካ ከኢራን ጋር የተፈራረመችው ስምምነት ምንድን ነው የሚለውን ባጭሩ እንመልከተው። የስምምነቱን ሰነድ በየፊናቸው የፈረሙት የኢራንና የአሜሪካ መሪዎች የመግባቢያ ውል የሚል ስም ሰጥተውታል። It's a memorandum of understanding or gentleman's agreement, according to US officials, that includes 14 commitments over 60 days. የእስራኤሉ አለቃ ምርር ብለው የተጸየፉት የኢራንና የአሜሪካ ስምምነት የተፈረመው በርቀት ነው። ዶናልድ ትራምፕ በፓሪስ ቤተ መንግስት ውስጥ ሆነው ሚስቱ በጥፊ የምታጮለው ሰው በሚሏቸው በማክሮንና በራሳቸው በፈረንሳዊቷ ቀዳማዊት እመቤት ታዛቢነት ለቡድን 7 ስብሰባ በሄዱበት ወቅት የፈረሙት ሲሆን የኢራኑ ፕሬዝዳንትም በአገራቸው በቴህራን ሆነው ፈርመዋል። ዋናውን ፊርማ በአካል ለመፈ
ለመፈራረም በስዊዘርላንድ ከ60 ቀናት በኋላ ይገናኛሉ የተባለላቸው ሁለቱ አካላት በርቀት ለመፈረም የተገደዱት በአንድ በኩል ሆርሙዝ በፍጥነት እንዲከፈት፣ በሌላ በኩል ደግሞ በኢራን ውስጥ ያሉ አክራሪ የፖለቲካ ቡድኖች ከአሜሪካ ጋር በአካል መገናኘትንና መጨባበጥን እንደ እጅ መስጠት አድርገው በመቁጠራቸው በኢራን መሪዎችም ላይ ከፍተኛ የፖለቲካ ጫና ስለፈጠሩ እሱን ለማርገብ ሲባል የቴህራን አገዛዝ የውስጥ መረጋጋቱንም ለመጠበቅ ሲል ይፋዊ የሆነ የአካል ግንኙነት ስነ ስርዓትን ሰርዟል ተብሏል። እንዲህ ባለ ፕሮቶኮል የተፈራረሙት ስምምነት ምን ይዟል ሲባል የመጀመሪያው ግጭትን በሁሉም ግንባሮች ማቆም የሚል ነው። ሁለቱም ወገኖች ሊባኖስን ጨምሮ በሁሉም ግንባሮች ላይ ወታደራዊ ኦፕሬሽን በአስቸኳይና በቋሚነት ለማቆም ከእንግዲህ እርስ በርሳቸውም ላለመጠቃቃት የሊባኖስንም ሉዓላዊነት ለማክበር ተስማምተዋል። ገና ከመጀመሪያው አንቀጽ ጀምሮ ፍላጎቷን በግልጽ ያስቀመጠችው ኢራን ሊባኖስንም በስምምነት ሰነዱ ላይ አካታታለች። እነ ኔታንያሁ የተቆጡትም ገና በመጀመሪያው አንቀጽ ነው። አሜሪካና ኢራን የእርስ በርስ ሉዓላዊነታቸውን ለማክበርና በሌላኛው ወገን የውስጥ ጉዳይ ላይ ጣልቃ ላለመግባትም ተስማምተዋል። አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ በ30 ቀናት ውስጥ ሙሉ በሙሉ እንድታነሳ እንዲሁም የመጨረሻው ስምምነት ከተፈረመ በ30 ቀናት ውስጥ ወታደሮቿን ከኢራን አቅራቢያ እንድታስወጣ ግዴታን ይጥላል ሰነዱ። ኢራን በዓለም የነዳጅ ንግድ ላይ ትልቅ ተጽዕኖ ያለውን የሆርሙዝ የውሃ መንገድን ለንግድ መርከቦች ያለምንም ክፍያ ክፍት እንድታደርግና ሰላማዊ የትራፊክ ፍሰት እንዲኖር ለማድረግ የተስማማች ሲሆን በምላሹም የ300 ቢሊዮን ዶላር የመልሶ ግንባታ ፈንድ እንደሚቋቋምላት ይደነግጋል። ለኢራን ምጣኔ ሀብትና መልሶ ግንባታ የሚውል 300 ቢሊዮን ዶላር የሚያወጣ ፈንድ ይቋቋማል የሚለው ቀልብ ሳቢ ነው። ነገር ግን ይህንን ገንዘብ አሜሪካ በቀጥታ አትከፍልም። ይልቁንም እንደ የተባበሩት አረብ ኤምሬትስ ያሉ የቀጣናው ሀገራት በኢራን ውስጥ ኢንቨስት እንዲያደርጉ አሜሪካ ፈቃድ ትሰጣለች። የጣለቻቸው ልዩ ልዩ እገዳዎችንም ታነሳለች ነው ነገሩ። ኢራን የኒውክለር መሳሪያ ፈጽሞ ላለማልማት የተስማማች ሲሆን ያላትን የዩራኒየም ክምችትም በዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ቁጥጥር ስር እንዲወድቅ ታደርጋለች። ኢራን ይህንን ግዴታዋን ስትወጣ አሜሪካ በኢራን ላይ የጣለቻቸውን ኢኮኖሚያዊ ማዕቀቦች በሙሉ ታነሳለች። ኢራን ስምምነቱን ማክበር ስትጀምር አሜሪካ በተለያዩ ሀገራት የታገደባትን ሀብት ደረጃ በደረጃ ሙሉ በሙሉ መልቀቅ ትጀምራለች። የእስራኤሉን ጠቅላይ ሚኒስትር ጸጉር ያስነጨው ስምምነት ሰነድ ይሄው ነው። አሜሪካ ግን አሁንም ለዚህ ስምምነት ቁርጠኛ ነኝ እያለች ነው። ኔታንያሁ በአንጻሩ በፍጹም ለዚህ ስምምነት የሚገዛ አይኖርም ያሉ ይመስላሉ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።